ጤና ይስጥልን የዕለቱን መረጃዎች ከዚህ ቀጥሎ እናቀርብላችኋለን። እስከ መጨረሻው ተከታተሉን። ወደ ዜናዎቹ እናልፋለን። የገቢዎች ሚኒስቴር በልብስ ስፌት አገልግሎት ላይ የሚጣለውን የኤክሳይዝ ታክስ አከፋፈል በተመለከተ አዲስ ማብራሪያ ሰጥቷል። ሚኒስቴሩ የልብስ ስፌት ፋብሪካዎች አገልግሎት ሰጪ ነን በሚል ምክንያት ከኤክሳይዝ ታክስ ነፃ መሆን እንደማይችሉ ባወጣው ሰርኩላር ደብዳቤ ላይ አመልክቷል። ከዚህ ቀደም የገንዘብ ሚኒስቴር በሰጠው ማብራሪያ አምራቾች ከደንበኞች የሚቀርብላቸውን ጨርቅ የመስፋት አገልግሎት በሚሰጡበት ወቅት የኤክሳይዝ ታክስ እንዲከፍሉ አይጠየቁም ተብሎ የነበረ ቢሆንም ይህ አሰራር የታክስ ገቢ እንዲታጣ ምክንያት መሆኑ ተገልጿል። በመሆኑም በኤክሳይዝ ታክስ አዋጅ ቁጥር 1186/2012 እንደተሻሻለው መሰረት በኤችኤስ ኮድ 50.07 እስከ 63.04 የተመደቡ የጨርቃጨርቅና የተሰፉ ልብሶች ምርቶች የኤክሳይዝ ታክስ የሚጣልባቸው በመሆኑ የልብስ ስፌት ፋብሪካዎች ግዴታቸውን እንዲወጡ መታዘዙን ካፒታል ጋዜጣ ዘግቧል። የገንዘብ ሚኒስቴር በቁጥር ታ/4/5/952 በቀን 01/04/2018 በሰጠው አዲስ ማብራሪያ መሰረት የኢንቨስትመንትና የንግድ ፈቃድ ያላቸው የልብስ ስፌት ፋብሪካዎች ለኤክሳይዝ ታክስ ዓላማ የመመዝገብ ግዴታ አለባቸው። በተጨማሪም የልብስ ስፌት አገልግሎት ሰጪ ነን በሚል ሰበብ ከታክስ ነፃ መሆን አይችሉም የተባለ ሲሆን አምራች ፋብሪካዎችና የሚመለከታቸው የሥራ ክፍሎች ይህንን አውቀው ተገቢውን ክትትል እንዲያደርጉ የገንዘብ ሚኒስቴር አሳስቧል። በታህሳስ 7 ቀን 2018 ዓ.ም በገቢዎች ሚኒስቴር የተላለፈው ይህ ውሳኔ በዘርፉ ሊሰበሰበው የሚገባውን የታክስ ገቢ በአግባቡ ለመሰብሰብና አሰራሩን ግልጽ ለማድረግ ያለመ መሆኑ ተጠቁሟል። የኢትዮጵያ ንግድ ባንክና የኢትዮጵያ አየር መንገድ ከ27 ቢሊዮን ብር በላይ የብድር ስምምነት ተፈራረሙ። አየር መንገዱ ከዚህ በፊት ለሰራተኞቹ 1200 ቤቶችን ገንብቶ ማስረከቡን አስታውሶ አሁን ላይ 5000 ቤቶችን በመገንባት ላይ እንደሚገኝ ገልጿል። ይህ የቤት ግንባታ ለማሳካት በዛሬው ዕለት ከኢትዮጵያ ንግድ ባንክ የ27.8 ቢሊዮን ብር የብድር ስምምነት መፈረሙን አሳውቋል። ኤምፔሳ ኢትዮጵያ በቅርቡ ያስተዋወቀውን ኤምፔሳ ለሁሉም የተሰኘው መተግበሪያ የኢትዮ ቴሌኮም ኔትወርክ ወይም ሲም ካርድ 09 ተጠቃሚዎች እንዳይገለገሉበት ተከልክሏል የሚል ቅሬታ ማቅረቡ አይዘነጋም። መተግበሪያው በብሔራዊ ባንክና በኢንሳ ፈቃድ የተሰጠው ቢሆንም በ09 ቁጥር ተጠቃሚዎች አገልግሎቱን እንዳያገኙ እገዳ ተጥሎባቸዋል ብሏል። ቲክቫ ኢትዮጵያ በጉዳዩ ዙሪያ የኢኮኖሚ ባለሙያ አነጋግሮ ይህ በአጠቃላይ ምን ያሳያል፣ ምንስ መደረግ አለበት የሚለውን ዳሷል። ኢትዮ ቴሌኮም የኤምፔሳ ለሁሉም መተግበሪያን ያገደበትን ምክንያት ያብራራበት ይፋዊ መግለጫ እስካሁን አላወጣም። ሆኖም ያነጋገርናቸው የኢኮኖሚ ባለሙያዎች የተለያዩ ምክንያቶች ሊኖሩ እንደሚችሉ ጠቅሰዋል። የኢኮኖሚ ባለሙያ ዶክተር አብዱል መናን መሐመድ ውሳኔው ውድድርን ለመግታት የሚደረግ ሙከራ ሊሆን እንደሚችል ይገልጻሉ። ቴሌብር ከተጀመረበት ወቅት ሌሎች ተቋማት ለ1 ዓመት በፖሊሲ ታግደው ነበር። አሁንም ውድድር ሲመጣ ገበያ ይወስድብኛል በሚል ስጋት እንቅፋት መፍጠር ለደንበኛው ፍትሐዊ አይደለም ይላሉ። በተቃራኒው የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ ግን እገዳው የደንበኞችን ደህንነት ከመጠበቅ ጋር ሊያያዝ እንደሚችል ይሞግታሉ። አፕሊኬሽኑ በቴሌ ኔትወርክ ላይ ሲጫን የደንበኞችን መረጃ አክሰስ ሊጠይቅ ስለሚችል ተቋሙ ከዳታ ጥበቃና ከፋይናንስ ተገዥነት ጋር ያለውን ነገር የመመርመር ኃላፊነት ሊኖርበት ይችላል ብለዋል። ዶክተር አብዱል መናን መሐመድ ይህ ውሳኔ ለደንበኛውም ፍትሐዊ አይደለም፣ እኔ እንደ ደንበኝነቴ የፈለኩትን አፕ እንዳልጠቀም ለምን ያግደኛል? ይሄ ማለት የከሌን ባንክ አፕ መጠቀም ትችላለህ፣ የዚህን ደግሞ አትችልም እንደማለት ነው ሲሉ ሀሳባቸውን ያስረዳሉ። አቶ ከፈለኝ በአንጻሩ እገዳው የቴሌብርን መወዳደር አቅም ይፈታተንብኛል ብሎ ሳይሆን የሚከለክለው ኔትወርክ አቅራቢ እስከሆነ ድረስ በሌሎች ድርጅቶች የቀረቡትን አፕሊኬሽኖች ከሕግና ደንብ ተገዥነት ጋር ያለውን ነገር መመርመር ያስፈልገው ይሆናል። ተወዳዳሪነቱን ከመገደብ አንጻር ሊሆን እንደማይችል ግን ተስፋ አድርጋለሁ ሲሉ አብራርተዋል። ዶክተር አብዱል መናን እገዳው ኤምፔሳ ሰፊው የኢትዮጵያ ቴሌኮም ደንበኛ ዘንድ እንዳይደርስ እንቅፋት እንደሚሆንበት ጠቅሰው ይህ አሰራር ለውጭ ተቋማት ጥሩ አይደለም፣ የባንክ ሴክተር ውስጥ ብንገባ እንቅፋት ይገጥመናል የሚል ስጋት እንዲሰማቸው ያደርጋል ሲሉ ስጋታቸውን ገልጸዋል። አቶ ከፈለኝም ይህንን ስጋት ይጋራሉ። ኢትዮጵያ ለውጭ ኢንቨስትመንት በሯን እየከፈተች ባለችበት በዚህ ሰዓት ኤምፔሳ እያደረገ ባለው ነገር ኢትዮጵያ የውጭ ኢንቨስትመንት ለመሳብ እያደረገች ያለችውን ጥረት እየፈተሸ ነው ወይም ሙከራ ላይ ነው ብሎ መውሰድ ይቻላል ሲሉ ይገልጻሉ።
አክለውም ባንኮቹም ሆኑ ሌሎች ኢንቨስተሮች ይሄ ተወዳዳሪነትን የሚገድብ ነገር አለ ብለው ካሰቡ በኢንቨስትመንት መተማመን ላይ ጥያቄን ያጭራል ሲሉ ተናግረዋል። አቶ ከፈለኝ ኃይሉ በትብብር መስራት ላይ በማተኮር ጉዳዩ አንዱ አንዱን የመዋጥ ጉዳይ መሆን የለበትም፣ ሁለቱም አብረው ሊያድጉ ይችላሉ። የኮሚኒኬሽን ባለስልጣንና ብሔራዊ ባንክ የመጫወቻ ሜዳው የተደላደለ እንዲሆን ማስቻል አለባቸው ብለዋል። ዶክተር አብዱል በናን በበኩላቸው ኃላፊነቱን ለተቆጣጣሪዎች ይሰጣሉ። ቴሌ ሲም ካርዱ እንዳይሰራ ስላደረገ የኮሚኒኬሽን ባለስልጣን ነው መፍትሄ መስጠት ያለበት። የክፍያ ስርዓቱን ደግሞ ብሔራዊ ባንክ ይመለከተዋል። ሁለቱ ተቋማት ቶሎ ተነጋግረው መፍትሄ መስጠት ያስፈልጋል ሲሉም አሳስበዋል። የውጭ ምንዛሪ ገበያው ምን ይመስላል የሚለውን እንመለከታለን። እስከ ታህሳስ 14 ቀን 2017 ዓ.ም ወይም ዲሴምበር 23 2024 የውጭ ምንዛሪ መረጃን ከባንክ እና ከጥቁር ገበያ አወዳድረን እናቀርብላችኋለን። በመጀመሪያም የአሜሪካን ዶላር በጥቁር ገበያ $1 በ186 ብር ከ21 ሳንቲም እየተመነዘረ ይገኛል። ከፍተኛው የባንክ ዋጋ የአሜሪካ ዶላር ለመግዛት ከፍተኛውን ዋጋ ያቀረበው ገዳ ባንክ ነው። 155 ብር ከ05 ሳንቲም ነው መግዣው። 158 ብር ደግሞ መሸጫው ነው። በኢትዮጵያ ንግድ ባንክ 151 ብር ከ60 ሳንቲም መግዣ፣ 154 ብር ከ64 ሳንቲም መሸጫ ነው። ዩሮ ደግሞ በጥቁር ገበያ 1 ዩሮ በ219 ብር ከ27 ሳንቲም እየተመነዘረ ይገኛል። ከፍተኛው የባንክ ዋጋ አባይ ባንክ ነው የሰጠው 182 ብር ከ03 መግዣው ነው። 182 ብር ከ26 ደግሞ መሸጫው ነው። በኢትዮጵያ ንግድ ባንክ 176 ብር ከ50 ሳንቲም ይመነዘራል 1 ዩሮ። በኢትዮጵያ ንግድ ባንክ 176 ብር ከ50 ሳንቲም መግዣ ነው። 180 ብር መሸጫ ነው። የእንግሊዝ ፓውንድን በተመለከተ በጥቁር ገበያ 1 ፓውንድ በ251 ብር ከ21 ሳንቲም እየተመነዘረ ነው። ከፍተኛ የባንክ ዋጋ የሰጠው ለእንግሊዝ ፓውንድ ብርሃን ባንክ ነው። 204 ብር ከ81 ሳንቲም መግዣ፣ 208 ብር ከ91 ሳንቲም ደግሞ መሸጫ ነው። የአረብ ሀገራት ምንዛሬዎችን እንመለከታለን። የዱባይ ድርሃም በጥቁር ገበያ 50 ብር ከ70 ሳንቲም ይመነዘራል። በኢጅራ ባንክ ከፍተኛው 44.12 ብር መግዣው ይገኛል። የሳውዲ ሪያል ደግሞ በጥቁር ገበያ 49 ብር ከ65 ሳንቲም ይመነዘራል። በአቢሲኒያ ባንክ ከፍተኛው 43 ብር ከ46 ሳንቲም መግዣ ዋጋ ሆኖ ተተምኖለታል። የኩዌት ዲናር በጥቁር ገበያ 606 ብር ከ7 ሳንቲም ነው። የኦማን ሪያል ደግሞ በጥቁር ገበያ 484 ብር ከ19 ሳንቲም ነው። ሌሎች የምንዛሪ አይነቶችን በተመለከተ ጥቁር ገበያ ላይ ስዊዝ ፍራንክ 235 ብር ከ79 ሳንቲም ሲሆን የካናዳ ዶላር ደግሞ 135 ብር ከ53 ሳንቲም ነው። የአውስትራሊያ ዶላር 124 ብር ከ12 ሳንቲም፣ የቻይና ዩዋን 26 ብር ከ48 ሳንቲም እየተመነዘረ ይገኛል።